What is your name? My name was Tegache Kotan Okatapulan. My name was Oman Yakata and I got a breaking nature and the Kata. My name is the Punchal Charleman and እንደዚህ አይነት ስም አለ ወገን ወይኔ ጉዴ ታገር ነው ንገረኝ My name was ሩዋ አንተስ ባስ My name was what Wait, name bawa ono azame akanabe kwa matakwa sabawa kwa bekmkhachata qandi lembe kwa bi ibanga atona na tsama. Okay. what ወይ ቆይ እናንተ እንደዚህ አይነት ስም አለ እንደዚህ አይነት ስም ታውቃላችሁ ሰምታችሁ ታውቃላችሁ ኦ ማይ ጋድ እኔ ብቻዬ ቪዲዮ ሳየው በቃ ፍልት ነው ያልኩት በሳቅ እኔ እንደዚህ አይነት አይቻላቅም ቆየት ሀገር ነው የሆነ የምታውቁም ነገር የምታውቁ ካላችሁ ማለት ነው እንደዚህ እየተባለ የሚጠራ ስም አለ የሆነ የምታውቁ ካላችሁ ንገሩኝ ሲሪየስ ሞትላችሁ ማለት ነው አላውቅም ቃላት የለዩ ትላላችሁ ናይስ ጥልኝ ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ዛሬ ደግሞ አስቂኝ አስተማሪ የሆኑ ቪዲዮ እየላችሁ መጥቻለሁ ፈታ ዘና በሉ ከኔ ጋር ማለት ነው ላይክ ሰብስክራይብ ሼር በማድረግ ኮሜንት በመጻፍ አበረታቱኝ የኔ ውዶች ላይኳን እንዳትረሱ እስከመጨረሻው አብራችን ቆዩ አልቅሽ ጨርሼ ነው የመጣሁት እሺ ስለዚህ ምንም ሳትሉ ዝም ብላችሁ ስሙ አሁንም ላለቅስ ነው ብቻ ጸጉሬን ተሰራው ፕሮግራም አለኝ ጸጉሬን ተሰራው ጥፍሬን ተሰራለሁ ብዬ ነበር ሰዓት ስለሌለኝ አልተሰራም ምን ሀፕን አረገ ቅንድቤን ጸጉሬን ሲሰራ ቅንድቤን ቀንደባለሁ ብዬ ስለነበር ረሳሁት የሆነ ቤት ሄድኩኝና ዩዥሊ ላይክ ምቀነደበበት ቦታ ነውና ጎበዝ ናት ሴትዮዋ ከዛ ሄድኩኝ ያለች ከዛ የሆነ ሰውዬ እኔ ቀንድብሻለሁ ምናምን ነገር አለኝ እሺ ምናምን ብዬላችሁ ሄድኩኝ ከዛ I don't want to cry ከዛ ማለት ነው he was like ተኝ ምናምን አለኝ ከዛ ተኝታችሁ ነው የምትቀነደቡ ሴቶች ታውቃላችሁ ከዛ ምን ብየዋለሁ ይሄንን እንዳትነካብኝ እኔ ላይክ የምታውቁኝ ሰዎች እንዳለ ታውቁታላችሁ ቅንድቤ ከዛ ይሄን እንዳትነካብኝ የምትነካ ይሄንንና ይሄንን ነው ሉክ ምን እንዳደረገኝ now I decided not to go አንድ መልዕክት ቅንድቤን እዚህ ላረግ ሰውዬ ማለት ውሻ ሻጭሽ ቀንን ብሽት ይበል ተስጠላ ረጅም ወይኔ ጉዴ ደስ ይላል ረጅም ደስ ይላል ስንብ ስታጣ ረጅም አላለችም አቤት ቅብጠት ምን አለ ሙልጭ ባደረገሽ እናቴ አሁን ቅንድቤን ተበላሽተዋል ብላ እያለቀሰች ነው አይ እንዳው እንባው የሚፈስበት ቦታ ነው ይሄ ሁሉ ሰው እየሞተበት ባለበት ዘመን ለቅንድብ ሰው እያለቀሰ አቤት እግዚኦ ፈጣሪ እንዴት ነው የቻልከን እግዚኦ አሁን እንባ ያሳዝንም ለቅንድብ ሲፈስ ይሄ እንባ ያሳዝንም በከንቱ ለቅንድብ ጸጉር ሲፈስ እኔ ደግሞ ምን ልትል ነው ብዬ ላስተኝቶ ምናምን ስትል እኮ እንዳው ጾታዊ ትንኮሳ ደርሶባት ነው ምን ሆና ነው ብዬ ደነገጥኩኝ እናንተ ለካ ይሄንን ለማውራት ነው ወይኔ በላቸው ያሳዝናል በጣም የሚያሳዝነው ቅንድብ እንደዚህ መባላሸቱ በጣም ያሳዝናል እንደዚህ አይነቶቹ ናቸው እኮ ትውልድ የሚያበላሹት መግረፍ ነበር ይችማ ከሰለፋ ስር ነበረ መቆንጠጥ እሺ ስድ ረዲያ ወደት ነገሩ ወደ ቀጣይ ቪዲዮ ደግሞ እንሄዳለን ችኩ ነው ረሱ
አይዞህ የለመደ የኔ ብርቱ ጫንቃ ያላንቺ የማይችለው ከተኛ የማይነቃ ከንፋስ አምሽቶ ከጨረቃ ያደረ ኩርፊያሽ አዳምኖበት ከውጭ የቀረ ይቅርታ ሊል ይሆን ይቅር ሊልሽ ይሆን ምን እንደፈለገ ሳላውቀው የልቤን ከወራት በኋላ ከቤትሽ በራፍ ላይ ቆምኩኝ ምን ተፍረቴ በምን ሰበብ ልግባ ይቅርታ እንዳልጠይቅ ለምን እንዳኮረፍሽ አልተነጋገርንም ይቅር አልኩሽ ብልብ ለየቱ ጥፋቴ ካልሽኝ መልስ የለኝም በምን ሰበብ ልግባ ረጅም ዝምታ ረጅም ማመንታት ረጅም አስቤ ጥፋትሽን መዘንጋት ጥፋቴን መዘንጋት ምክንያት ስላጣው ከቤት መግቢያ በቂ ስትወጪ አግኝተሽኝ አንቺ ተጨነቂ አልኩና ከደጅሽ እንደተጋደምኩኝ በጥቂት ጥበቃ በርሽ ተከፈተ እኔም ተደሰትኩኝ ያስብለኝ ጀመረ ይሻለኝ ነበረ ተዘግቶ በቀረ ወይኔም ባልመጣው ልቤም ባልናፈቀ እግሬንም ባልመራው አይኔም ይህም ባያይ ጆሮዬም ባልሰማ ህልም በሆነና ልክ እንደ ሁል ጊዜ ናፍቃለች እኮ ተብዬ ብታማ ትይኝ ነበረ የምትወጂው አይነት ረዘም ያለና ሰፋ ያለ ደረት መልኩ ጣይም ያለ ጸጉር ቤት የዋለ ራሱን ያልሽኝን ኩርፊያሽን አጥንቶ እኔን ያስረሳኝን በእኔ ቦታ አየሁት ወገብሽን ይዞ ከንፈርሽን ሲነክሰው አይንሽ እየሸኘው ወዲያው ሲናፍቀው ልግባ ብዬ በጀኝ ማመንታቴ እንኳንም ጠፋብኝ ጥፋትሽ ጥፋቴ እንኳን በር አልመጣው እንኳንም አልገባው ከውስጥ የሆኑትን ባይኔ ስላላየው አልሆንም እያልኩኝ ማመንታት እችላለሁ መሆኑን እንዳመንኩ ግን አስታውቃለሁ ከነፋስ አምሽቼ ከጨረቃ አድራለሁ ናፍቃኛለች እኮ ነው የፍቅር ግጥም ይገጠመዋል ነው የምላችሁ የሚኖረው የለም እንጂ ደስ ይላል ፍቅር እኮ ደስ የሚል ነገር ነው የተናፈቀ ፍቅር ልጅቷ ሳትሆን ፍቅር ራሱ ነው የተናፈቀው ተናፍቋል ፍቅር የለም ግን ፍቅር ደግሞ አለ የለም የምንለው ያው እኛ ጋር ስለሌለ ነው ያለው ቦታ ደግሞ አለ ፍቅር እውነቴን ነው የምላችሁ አተኑ ነው እንጂ አለ ፍቅርማ አለ ለጋሽ ቢገኝ ተቀባይ የለም ተቀባይ ቢገኝ ደግሞ ለጋሽ የለም እንጂ አለ ፍቅር እና እኔ የፍቅር አድናቂ ነኝ ቸርነት ፍቃዱ እናመሰግናለን ጥርምጥም ያለች ምግብ ጥፍጥ ያለች ግጥም ናት እኔ ወድጄዋለሁ ግጥሙ በእውነት የሆነ ትዝታን ይቀሰቅሳል ታውቃላችሁ በተለይ ለወንዶች አሪፍ ግጥም ነው ስሙት እሺ ልከሰው እግዜርን ልወቅሰው ፍርድ ቤት ፈልጌ ጠበቃ ተገኝቶ ገና ሳይጀመር ራሱ ተያዘ እኔን አስፈትቶ የጌታዬን መስቀል ስጠጋ ላግዘው በእንጨት አምሳያ ኃጢአቴን ነው ለካ በጀርባው የያዘ ላያሸክመኝ አልችልም ያውቀኛል ስሜ ሸጨዋለሁ እሱ ግን ያቅፈኛል ከበረት ቢከፋም ሕይወት ኑሮዬ የተወላገደው ካልተጸየፍከኝስ መቼ ነው በእኔ ልብ የምትወለደው ከድፍረት አይደለም ብጨነቅ ነው ጌታ ነፍሴ እንድታገግም ታውቃለህ ሕይወቴ የበዛ ጽዩፍ ነው ከበረት ከግርግም ለሌላ ደምቄ ለብቻዬ ስሆን ኃጢአቴ ይነግሳል የኔ ሕይወትማ ከበረት ይብሳል እናቱን እንዳየ ልጅ የማለቃቅሰው አልፈልግም ማደግ አልፈልግም አንተ ፊት መሆንን ትልቅ ሰው ልሁን ሕፃን ስናፍቅህ አትሂድብኝ መጥፋት አልፈልግም እውቀት ሆነህብኝ እኔ ጋር መጥታ ኖር የማስመሰል ሕይወት መሯልና ከሬት ከኔ ደህና ነገር ቢፈለግ አይገኝ እንደ ቀይ ናዝሬት ወዳጆች ሰብስቤ ቁስሌን ስነግራቸው የሐዘኔን ማታ እንባዬ ሱቅ ወጣ ሊሸጥ በጨረታ ኧረ አንተው ተቆጣ ኧረ አንተው ግረፈኝ ኧረ አንተው አፍርሰኝ ሰውስ አልሆነኝም ስቀርበው ጭራሽ እያነሰኝ በጥቂቱ በእኔም ሕይወት አሳድገኝ እረኛዬ እንድትሆን መጀመሪያ በግህ አድርገኝ ከበረት ቢከፋም
ሕይወቴ ኑሮዬ የተወላገደው ካልተጸየፍከኝስ መቼ ነው በእኔ ልብ የምትወለደው? እግዜርን ልብ ይነካል ግጥሙ ማርያምን የሄዳ ሲታውን ግጥሞችን በጣም ነው የምወዳቸው። መንፈሳዊነት ዝልቅ ያሉ በቃ የውስጣቸው ነገር ነው የሚነግሯቸው ምናምን እና በተለይ በዚህ ጊዜ ወደ ፈጣሪያችን የምንመለስበት ጸሎት የምናደርግበት ምህላ የምንይዝበት ስዋኤ የምንይዝበት ዘመን ነው። ሀገራችን ኢትዮጵያ ሰላም ያደርግልን። እንዳው በእውነት በሃይማኖት በዘር እየተጨፈጨፈ ያለው ህዝብ እግዚአብሔር አምላካችንም ጸሎት ዱዓ እናድርግ። ፈጣሪ አምላክ በቃችሁ እንዲለን። ሰላም ያለበት ቦታ አለ ብዬ አላስብም ኢትዮጵያ ውስጥ። ዓለማችን ሁሉ ዓለም አይደለም ሰላም አይደለችም እና እንግዲህ ባስቅኝ ጀምሬ በመጨረሻ ላይ ደግሞ ያው መጨረሻ ደግሞ ወደ ፈጣሪያችን ማየት እንዳለብን የመጨረሻ ቪዲዮ ደግሞ ትንሽ ልብ ይነካልም። ያው የሁላችን መጨረሻ እንደዚህ ያድርገው፣ ወደ ፈጣሪያችን ያድርገው፣ መጨረሻችን ያሳምረው። ሰላም ለሀገራችን ያደርግልን። ሁላችንም በሰላም ወደ ሀገራችን ይመልሰን እላችኋለሁ። ውድና የተከበራችሁ ቤተሰቦቼ እስካሁን ድረስ አብራችሁ ለቆያችሁ የላቀ ክብር አለኝ። አመሰግናችኋለሁ፣ እወዳችኋለሁ። ስለምታግዙኝ፣ ሳፖርት ስለምታደርጉኝ፣ ላይክ ሰብስክራይብ ስለምታደርጉ፣ ኮመንት ስለምጽፉልኝ ሁላችሁም እጅግ አድርጌ አመሰግናለሁ። እወዳችኋለሁ። ለነበረን ቆይታ አመሰግናለሁ። በሌላ ገናኝ ቻው ቻው።